بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله محمد بن عبد الله وعلى آله وصحبه ومن والاه ومن استنى بسنته واتبع هداه. أما بعد، السلام عليكم ورحمة الله وبركاته. فحياكم الله، أهلا وسهلا ومرحبا بيالله ودنا يتكبراችሁ ታዳሚዎቻችን እንግዲህ የአላህን ስብሓነሁ ወተዓላ ፈضል የሱን ኒዕማ አላህ ስብሓነሁ ወተዓላ ወለቀድ ኸለቅና ልኢንሳነ ፊ አሕሰኒ ተቅዊም ነው ያለን። የሰው ልጅን በአማረ አቋም ላይ ነው የፈጠርነው አለ አላህ ስብሓነሁ ወተዓላ። አላህ ስብሓነሁ ወተዓላ ከሰጠን ኒዕማዎች መካከል አቅላችን ነው፣ አእምሯችን ነው። አው አእምሯችን አላህ ስብሓነሁ ወተዓላ እኛን ልዩ ያደረገበት ነው። እናም የሱም ፍሬዎች ማጣጣም ያስፈልጋል። ምን በማድረግ የአላህን ስብሓነሁ ወተዓላ ቁርአን አያቶች በማስተንተን የነቢዩን ሰለላሁ ዐለይሂ ወሰለም ሐዲቶች በማስተንተን ማጣጣም ያስፈልጋል። በዛሬው ዕለት የምንመለከተው ቢኢዝኒላህ በአላህ ፈቃድ አላህ ስብሓነሁ ወተዓላ እኔንም እናንተንም ፋህሙን ይስጠን። አላሁመ ያ ሙዓሊመ ሱለይማነ ፈዓሊምና። አላህ ስብሓነሁ ወተዓላ አቅላችንን ልዩ አድርጎታል፣ በሱም እኛን ልዩ አድርጎናል። ተመልከቱ፣ የሰው ልጅ ከ30 ዓመት በፊት ለመገናኘት ይጠቀም የነበረው ምንድን ነው? ኖርማሉን ስልክ፣ የቤት ስልክ የምንለው ማለት ነው። ነገር ግን ዛሬ በአሁኑ ሰዓት የምንጠቀመው ስልክ ሁሉንም ነገር የህይወታችንን ሁሉንም ነገር ማለት ባንችልም አብዛኛውን ወይ ደግሞ ብዙ ነገሮችን በርካታ ነገሮችን በሞባይላችን መጨረስ እንችላለን። ድሮ ባንክ ቤት ሄደህ ገንዘብ መላክ አለብህ። ዛሬ ከዚሁ ከሞባይል ከስልክ ትልካለህ፣ ትልኪያለሽ። ድሮ ክፍያዎችን ለመክፈል እንደዛው ባንክ ቤት መሄድ ያስፈልግሃል። አሁን አያስፈልግም። ወደ ሌላ አቅጣጫ ብንሄድ ድሮ ለምሳሌ ዜናዎችን ለመመልከት ጋዜጣ ወይ መጽሔት የመሳሰሉትን ያስፈልጓል። ዛሬ አያስፈልግም። እንደዚሁ እያልክ ሄድ። ይሄ ሁሉ ከየት መጣ? አላህ ከሰጠን ኒዕማ ነው። አላህ ከሰጠን ኒዕማ ነው። አው አላህ ስብሓነሁ ወተዓላ ከሰጠን ኒዕማ ነው፣ ማመስገን አለብን። ልንጠቀሙ ደግሞ የሚገባው አላህ ስብሓነሁ ወተዓላ በሚወደው ነገር ላይ መሆን እንዳለበት አንዘንጋ። ጠይብ፣ ታዲያ እኛን አላህ ስብሓነሁ ወተዓላ ከሰጠን ነገሮች አእምሮ ልዩ የሚያደርገን ከሆነ ይህን አእምሮ ለኸይር የምናውለው ከሆነ በጣም ለኸይር ማዋል ካለብን ነገሮች መካከል የመጀመሪያው አላህ ስብሓነሁ ወተዓላ እኛን የፈጠረበት ዋናው ምክንያት ለዒባዳው ነውና ለዒባዳው ማዋል ያስፈልገናል። እንደውም በዒባዳችን ላይ ለአላህ ስብሓነሁ ወተዓላ ጥርት አድርገን ካጎበደድን የሰው ልጅ ሌት ተቀን የሚሯሯጠው ደስታን ለማግኘት ነው። እሱም በቀላሉ እናገኛለን። የአላህን ስብሓነሁ ወተዓላ ደስታ እናገኛለን። ማለትም ህይወታችን ደስተኛ ትሆናለች። እንደሚባለው መን ሊላህ ተዘለለ ቢልዒባዳ ተለዘዝ። ለአላህ ስብሓነሁ ወተዓላ በኢባዳ ያጎበደደ ሰው እውነተኛ ደስታን ይጎናጸፋል፣ እውነተኛ ደስታን ያገኛል። እቺን ነገር ልብ ብለን እንያዛት። ለአላህ ስብሓነሁ ወተዓላ ያጎበደደ፣ ለአላህ የተገዛ ሀታ ሀብት እንኳን ባይኖረው ብዙ ሰዎችም እኛ እንግዲህ የምናስበው ሀብት የደስታ ምንጭ ይመስለናል። አይደለም። ሀብት የደስታ ምንጭ አይደለም። የጀነት መግቢያም ዋናው ነገር አይደለም። ይህንን ኢንሻአላህ አንድ ደስ የሚል ሐዲስ አብረን እንመለከትበታለን። እናም ለአላህ ስብሓነሁ ወተዓላ ሁሌም እስቲ ልብ ብለን እንመልከት። እኔም እናንተም እስቲ ሰላቴን በጊዜ የምሰግድበት ቀንና ማለትም በወቅቱ ማለት ነው፣ በትክክለኛ ወቅቱ በጊዜ ውዱእ አድርጌ ተዘጋጅቼ ወደ መስጂድ ሄጄ ሱናዎችን ሰግጄ ቁርአን ቀርቼ ዱዓይን አድርጌ አዝካሪን አድርጌ ከኢማሙ ጋር ተክቢረቱል ኢሕራምን አግኝቼ ረጋ ባለ መንፈስ ሰግጄ
ከዛ በኋላ ሰላቴን ከጨረስኩ በኋላ ተስቢህ አድርጌ ከሰላት በኋላ የሚደረገውን ተስቢህ አድርጌ ከዚያ በኋላ ተረጋግቼ ስወጣ ከመስጅድ የሚሰማኝ እርጋታ፣ ደስታ ይህ ነው የማይባል። በአንጻሩ ደግሞ ብንመለከት ቆይተህ ወደ መስጅድ ብትመጣ ቶሎ ውዱኡን አጣጥፈህ ቶሎ ብለህ ውዱኡን ቶሎ አድርገህ ከዛ በኋላ ወደ መስጅድ ኢቃም ተደርጓል ለመድረስ ቸኩለ ከዛ በኋላ ሰላትህን የተወሰኑን አግኝተህ ከኢማሙ ጋር ወይ ደግሞ አብዛኛው አምልጦ ከዛ በኋላ ቀዳ አድርገህ እየሮጥክ ስትመለስ አንድ አይነት ደስታ ነው የምታገኘው አይደል? ፈጽሞ አይገናኙም፣ አይመሳሰሉም። አዎ ሰሃቦች በዚህ ላይ ከነቢ ሰለላሁ ዐለይሂ ወሰለም በተማሩት ምርጥ የሆኑ ምሳሌዎችን ያስቀምጡልን። አዎ ናም። ስለዚህ ወንድሞቼ በኢባዳ ላይ ደስታን በኢባዳ ውስጥ የፈለገ ያገኘዋል። ለምን? አላህ ስብሓነሁ ወተዓላ የደስታ ምንጭ ነው። እሱ ነው ደስታ የሚሰጠን። ሀታ በቂ የሆነ ሀብት እንኳን ባይኖረን ደስታችን ብኢዝኒላሂ ተዓላ የተሟላ ነው የሚሆነው። ይሄ የአዕራቢው የገጠሪው ሰው እንዴት መሰላችሁ ታሪኩ? በአጭሩ ለብዙ ነገሮች ምሳሌ አድርገን መጠቀም እንችላለን። ደሃ ነው። መጣና ነቢዩ ሰለላሁ ዐለይሂ ወሰለም መላካቸውን ሰማ። መጣ አሰለመ። ገና ሂጅራ ከመውጣታቸው በፊት ነቢዩ ሰለላሁ ዐለይሂ ወሰለም። እናም ይሄ አዕራቢ አሰለመ። እንዳሰለመ ደሃ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ማን ነው ይህንን ሰው የሚያስተዳድርልኝ ከፋላ የሚሆነው ማን ነው አሉ። አንዱ ሰሃባ እኔ አለ። የሚበላውን ያበላል፣ የሚጠጣውን ያጠጣዋል። ኦኬ ይችለዋል ማለት ነው። እንደዚህ በእንዲህ እንዳለ ሂጅራ መጣ። ወደ ሂጅራ ተወጣ። ሂጅራ ሄዱ። ሂጅራ በሄዱ እንደዛው ይሄ እሱን የከፈለው ሰው እንደዛው አብረው ይኖራሉ። ያበላዋል፣ ያጠጣዋል። ከነቢ ሰለላሁ ዐለይሂ ወሰለም መማር ያለበትን ይማራል ይሄ ኢባዳ። እናም የኸይበር ዘመቻ በመጣ ጊዜ ኸይበር ዘመቻ ላይም ተሳተፈ። ነቢ ሰለላሁ ዐለይሂ ወሰለም እንደምታውቁት እጅግ ፍትህ የሆኑ ሰው ናቸው። ከኸይበር ዘመቻ የተገኘውን ምርኮ ወይ ደግሞ ገናኢም አከፋፈሉ። ሲያከፋፈሉ ይሄንን ሰው ድሃ ነው፣ ምስኪን ነው፣ ምን ያደርግለታል? ሰው ነው የሚያስተዳድረው ሲጀመር፣ ብሰጠው ምን ዋጋ አለው ምናምን ብለው አልተውትም። ሐቁን አውጥተውለት ለዚያ እሱን ከፋላ ላደረገው ሰው ሰጡትና ይሄው የዛ አዕራቢ ድርሻ ነው ብለው ሰጡት። ወሰደ። እሱም ያም ሄዶ ሰጠው። ምንድን ነው አሉ። ይሄ ምንድን ነው? ይሄ ምንድን ነው አሉ። ይሄ ነቢይ ሰለላሁ ዐለይሂ ወሰለም ያንተ ድርሻ ነው ብለው ስጠው ብለው የሰጡኝ ነው፣ እንካ አለው። ከዚያ ይሄ አዕራቢ መጣ ወደ ነቢይ ሰለላሁ ዐለይሂ ወሰለም። ምንድን ነው የአንቱ የአላህ መልእክተኛ ወይ አላቸው። ይሄማ ያንተ ድርሻ ነው፣ ይሄ ያንተ ድርሻ ነው፣ የተጻፈልህ አላህ የከተበልህ ድርሻ ነው። እኔ ያሰለምኩት አለ ለዚህ አይደለም አለ። ተመልከቱ፣ ደስታ አይደለም የምንፈልገው። እኔ የምፈልገው ደስታ የዚችን ዱንያ ደስታ ሳይሆን የአኺራ ደስታ ከሆነ በዱንያ ላይ በዒባዳዎች ላይ እበራታለሁ፣ አላህ በሚወደው ነገር ላይ እበራታለሁ፣ ጥርጥር የለውም ኢንሻአላህ ተዓላ። ስለዚህ አሁን እሱ ዋናው ዓላማውና ዋናው ፍላጎቱ የአኺራውን ደስታ ስለሆነ ተመልከቱ፣ ደስተኛ ሆኖ እየኖረ ነው አይደለ? ምንም የለውም፣ ድሃ ነው፣ እንደውም ሰው ነው የሚከፍለው ብለናል። ኦኬ። እና አሁን ይሄ መጣለትን ድርሻ እንዴት ሊቀበለው እንደሚችል መገመት እንችላለን ሁላችንም። ነገር ግን ነገሩ እንደዛ አይደለም። የእሱ አእምሮ ውስጥ ያለው ጉዳይ ይሄ አይደለም፣ አኺራ ነው። እናም ነቢይ ሰለላሁ ዐለይሂ ወሰለም አንተ ድርሻ ነው፣ እኔ እርሶን ቃል ኪዳን የገባሁት በእስልምና ለዚህ አይደለም አላችሁ። እኔ ግን እንግዲህ አኺራ ነው ብለን ፍላጎቱ ኦኬ፣ ቀስት በዚህ ገብቶ በዚህ ወጥቼ በአላህ መንገድ ላይ ሸሂድ ሆኜ ጀነትን ፍለጋ ነው አላቸው። ሱብሓነላህ ሱብሓነላህ። ትንሽ ቆዩ፣ ጦርነት ተቀሰቀሰ። ሱብሓነላህ አበቃ ጦርነቱ። ነቢ ሰለላሁ ዐለይሂ ወሰለም ዘመቻው ካለቀ በኋላ ፍለጋ ጀመሩ። ማነው የሞተው፣ ማነው የተጎዳው፣ ማነው የቆሰለው፣ ማነው የሚለውን ቼክ ሲያደርጉ ያን አዕራቢ ልክ ባለው ባመለከተው አይነት ቀስት በዚህ ገብቶ በዚህ ወጥቶ ሸሂድ ሆኗል። ነገር ግን ነቢ ምን ብለው ነበር? እሱ እንደዛ ባለ ጊዜ
ኦኬ ኡስዱቁላህ የስዱቅ ከአላህ ጋር ያለህን እውነተኛ የኢባዳ ፍላጎት አሟላ፣ እውነተኛ ሁን ከአላህ ጋር። አላህ ስብሓነሁ ወተዓላ ያንተ ፍላጎት እውነት ያደርግልሃል አሉት። ከአላህ ጋር እውነተኛ ሁን፣ አላህ ፍላጎትህን ምኞትህን እውነት ያደርግልሃል አሉት ሰለላሁ ዐለይሂ ወአሊሂ ወሰለም። እናም ልክ ባለው መልኩ እውነተኛ ስለነበረ፣ በእውነት አኺራን የሚፈልግ ሰው ስለነበረ፣ በእውነት በአላህ ኢባዳ ላይ የተጠናከረ ስለነበረ ልክ ባመለከተው አይነት ቀስት በዚህ ገብቶ በዚህ ወጥቶ ሸሂድ ሆኗል። ሱብሃነላህ። አያችሁ? አዎ ይሄ ነው እውነተኛ ደስታ ፍለጋ ማለት ይሄ ነው። ስለዚህ አንተ ደስታ የምትፈልገው ከሰው ከሆነ ከዱንያ ከሆነ አታገኝም፣ አናገኝም፣ አታገኝም። ስለዚህ ሁሌም ደስታችንን መፈለግ ያለብን ከአላህ ሱብሓነሁ ወተዓላ እና እሱ በፈቀደልን ሸሪዓ ካደረገልን ኢባዳዎች ውስጥ መሆን አለበት። ሐታ ሸሪዓ ያልሆኑ ኢባዳዎች ውስጥ ደስታ ፈልጋለሁ ብትል የለውም። ምሳሌ ማስቀመጥ ይቻላል፣ ብዙ ምሳሌ መደርደር ይቻላል። ለምሳሌ አሁን በቢድዓ ደረጃ የሚሰሩ እንደዚህ ኢባዳ ተብለው ቢድዓ ደረጃ የሚሰሩ ነገሮች ደስታ አለባቸው እንዴ? የውሸት ደስታ አለባቸው። እውነተኛ ደስታ ግን የለባቸው። እውነተኛ ደስታ አላህ ስብሓነሁ ወተዓላ ሰርተህ አንተን አመስግኖ አላህ ተቀብሎ አላህ አጅርን ከትቦልህ አላህ ስብሓነሁ ወተዓላ በዱንያ ላይ ኸይር ላይ አበራቶ ሌላ ኸይርን እየጨመርክ ነው የምትሄደው። ሌላ የአላህን ስብሓነሁ ወተዓላ ውዴታ የሚያመጣልህን ኸይር እየጨመርክ ትሄዳለህ። በአኺራም የጀነት ወራሾች ትሆናለህ። ነገር ግን ቢድዓ የሆኑ ነገሮች አላህ ስብሓነሁ ወተዓላ የማይወዳቸው አላህ ስብሓነሁ ወተዓላ ሸሪዓ ያላደረገልን ነቢ ሰለላሁ ዐለይሂ ወሰለም ያላስተማሩን ሰሃቦች በተለይ አራቱ ኹለፋዎችና ሰሃቦች ያልሰሩትን እሰራለሁ ኢባዳ አደርጋለሁ ብትል ደስታ ውስጡ የለም ኃጢአት እንጂ። ነገር ግን ቅድም እንዳልኩት ኸይር ላይ ከተበራታህ ኸይር እየጨመርክ ትሄዳለህ። ማዕሲያ ከሆነ ማዕሲያ እየጨመረ ነው የሚሄደው። ለምሳሌ ተመልከት፣ ለምሳሌ መውሊድ ሱና አይደለም ቢድዓ ነው አይደለ እንዴ? መውሊድ አክባሪዎች ምንድን ነው የሚያደርጉት? ነቢ ላይ ሰለላሁ ዐለይሂ ወሰለም ሰለዋት ልናወርድ ነው የሚሉት አይደለ? ዋናው አባባላቸው አንዱ ይሄ ነው። ጠይብ ምንድን ነው የሚከሰተው እዛ ውስጥ? ተመልከቱ። ዓላማው ትክክል ስላልሆነ ሸሪዓም ስላልሆነ ምን ይከሰታል? እዚህ ውስጥ ከበሮ መደለቅ ይመጣል። ሐራም ነው፣ ነቢ ከልክለዋል ሰለላሁ ዐለይሂ ወሰለም። ሴትና ወንድ ይቀላቀላል፣ ጫት ይቃምበታል። እነዚህ ሁሉ ኃጢአቶች ናቸው። ኃጢአቶች አይደለም ሐራም ነገሮች ይሰሩበታል። ሐራሙን እየሳበ እየጨመረ ይመጣል። ነገር ግን አላህ የሚወደው ነገር ቢሆንስ ኸይሩን እየጨመረ ደጉን እየጨመረ ይላል። ለምሳሌ ቶሎ ብሎ ቅድም እንዳልነው ቶሎ ብለ መስጂድ ብትመጣ ደግ ስራ ነው። ከዛስ ምን ታደርጋለህ? ሱና ትሰግዳለህ፣ ደግ ስራ ነው። ዱዓ ታደርጋለህ፣ ደግ ስራ ነው። ተስቢህ ታደርጋለህ፣ ደግ ስራ ነው። ቁርአን ትቀራለህ፣ ደግ ስራ ነው። እንደዚሁ እየጨመረ ደጉን እያሳበ እየጨመረልህ ያመጣል። ነገር ግን ፋይዳ ቢስ የሆነው ቢድዓ ይሁን የተጠላ ነገር ይሁን ይህንን ሽርክ የሆነውና ማዕሲያ የሆነውን ተውት፣ አንዱ ምንም ጥርጥር የለም። ስለዚህ አላህን ስብሓነሁ ወተዓላ ደስታ የምንፈልግ ከሆነ በሐላሉ መንገድ ነው የምንፈልገው። ያን ደስታ ደግሞ ልንደሰትበት የምንችለው ትክክለኛ ሲሆን በአላህ ኢባዳ አላህ በሚወደው ነገር ላይ ሲሆን ነው። ስለዚህ ምንም ባይኖርህም በኢባዳ በአላህ የአላህን ስብሓነሁ ወተዓላ ለአላህ ስብሓነሁ ወተዓላ በኢባዳ አጎብድድ። አላህ ስብሓነሁ ወተዓላ እውነተኛ ደስታ ይሰጥሻል። ያ ረቢ እኔንም እናንተንም እውነተኛ ደስታ የሚሰጠን ለአላህ ስብሓነሁ ወተዓላ እሱ በሚፈልገው የምናጎበድድ እሱ ባዘዘ መልኩ የምናመልከው ያደርገን። በነቢ ሰለላሁ ዐለይሂ ወሰለም ፈለግ በሰሃቦች ፈለግ መሰረት ያ ረበል ዓለሚን። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። በሰማነው የተጠቀምን ያደርገን። አላህ ስብሓነሁ ወተዓላ ዳግም በኸይር ላይ ይሰብስበን። እስከዚያው ሰላም ቆዩልን። هذا والله أعلم وصلى اللهم وسلم على نبينا محمد وعلى آله وصحبه أجمعين وجزاكم الله خير وبارك فيكم والسلام عليكم ورحمة الله وبركاته.